الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد المرسلين وعلى آله وصحبه ومن اهتدى بهديه إلى يوم الدين أما بعد يا وزاري منا ورا إن شاء الله سلا حب الصالحين دقاق سويتشن سلام ولد لا الله بلو موادد بشريعة يالله درجانا فضل من عندهن يالله الحب في الله ومحبة الصالحين بقرآننا بسنة عندما تاو تللك فضائل وجهال السرانو الله هن سرا እዝነቱን የሚያገኙ አማኞች መገለጫ እንደሆነ እንደዚሁም አሸናፊና የሱን እርዳታ የሚያገኙ ህዝቦቹ የሚገለጹበት ባህሪ እንደሆነ በተለያዩ የቁርአን አንቀጾች ተጠቅሷል كما قال تعالى والمؤمنون والمؤمنات بعضهم أولياء بعض يأمرون بالمعروف وينهون عن المنكر ويقيمون الصلاة ويؤتون الزكاة ويطيعون الله ورسوله أولئك سيرحمهم الله إن الله عزيز حكيم وند أمانيوچنا سيت أمانيوچ كفلوا لكفلوا رداتنا وداجوچ ናቸው በመልካም ያዛሉ ከመጥፎ ነገር ይከለክላሉ ሶላትን አስተካክለው ይሰግዳሉ ዘካንም ይሰጣሉ አላህና መልእክተኛውንም ይታዘዛሉ እነዚህ አላህ ያዝንላቸዋል ይላል እነዚህ አማኞች እርስ በርሳቸው የሚዋደዱ ለአላህ ብለው እርስ በርሳቸው የሚተባበሩ የሚተጋገዙ በመሆናቸው የተነሳ የአላህን እዝነት ያገኛሉ ይላል وقال في آية أخرى إنما وليكم الله ورسوله والذين آمنوا الذين يقيمون الصلاة ويؤتون الزكاة وهم راكعون ومن يتولى الله ورسوله والذين آمنوا فإن حزب الله هم الغالبون ينانت رداتاچو وداجاچو الله ملكتنياو ان እነዚያ ያመኑት ሶላትን የሚሰግዱ ለአላህ አጎንባሾችም ሲሆኑ ዘካን የሚያወጡ የሆኑት አማኞች ናቸው አላህን መልእክተኛውንና እነዚያን ያመኑትን ረዳት አድርጎ የሚይዝ ወዳጅ አድርጎ የሚይዝ የአላህ ህዝቦች አሸናፊዎች ናቸው ይላል አይ አላህና መልእክተኛውን አለይሂ ሰላቱ ወሰለም ወከذلك አማኞችን ሰጋጆችን አላህና መልእክተኛውን የሚታዘዙ ሰዎችን ወዳጅ ረዳት አድርጎ የያዘ እሱ ነው የኔ ህዝብ ማለት ይላል አላህ የኔ ህዝብ የሆነ ደግሞ ሁሉ ጊዜ እርዳታን ያገኛል አሸናፊ ይሆናል ወከذلك ነብያችን አለይሂ ሰላቱ ወሰለም ይሄ አይለ አላህ ብሎ ሰዎችን መውደድ የአላህ ባሮችን ደጋግ ሰዎችን መውደድ ማክበር ኢማንን የሚያጠነክር የሰው ልጅ የእምነቱና የተቅዋው ጥንካሬ መገለጫ እንደሆነ በሐዲስ ይናገራሉ إن أوثق عور الإيمان أن تحب في الله وتبغض في الله لا نبياتنا عليه الصلاة والسلام كإيمان زلبتوች መካከል ጠንካራው ለአላህ ብለህ መውደድህ ለአላህ ብለህ መጥላትህ ነው ይላሉ وكذلك በሌላ ሐዲሳቸው ላይ ነብያችን አለይሂ ሰላቱ ወሰለም ይሄ ለአላህ ብሎ ሰዎችን መውደድ አንድ ሙእሚን በቀልቡ ውስጥ የኢማንን ጥፍጥና የሚያገኝበት ነገር እንደሆነ ይገልጻሉ አይ አንድ ሰው የኢማን ጣዕሙና ጥፍጥናው ቀልቡ እንዲገባ
በኢማን ላይ ተባት እንዲኖረው አላህና መልእክተኛውን አለይሂ ሰላቱ ወሰላም ሲታዘዝ ወዶና ተደስቶ እየተቸገረና እየተሳቀቀ ሳይሆን በል ለዒባዳ ናፍቆት እያለው እየተንሰፈሰፈ ለአላህ ሲል ደሙንም ገንዘቡንም ቤተሰቡንም ሁሉ ነገሩን አሳልፎ ለመስጠት ዝግጁ የሚያደርገው ኢማን የሚያገኘው መቼ ነው አሉ ለአላህ ብሎ ሲወድ ነው كما جاء في الصحيحين قال عليه الصلاة والسلام ثلاث من كن فيه وجد بهن حلاوة الإيمان ሶስት ነገራቶች በሱ ላይ የተገኙበት ሰው የእምነትን ጥፍጥና ያገኛል አሉ ሱብሂ ተንስቶ ለመስገድ እየተቸገረ እየተንጠራራ አይደለም አንድ ሰው የኢማን ጥፍጥና ቀልብ ውስጥ ከገባ በል ከዚህ በላይ ያሉ ትልልቅ ዒባዳዎችን በአላህ መንገድ ተውሂያዎችን እንኳን ለመፈጸም አንጢ ቢነፍስ ነው የሚሆነው ነፍሱ እየታዘዛቸው ደስ ይያላት ይሄን ከሚያገኙ ሰዎች መካከል አንዱ ምንድነው አሉ وأن يحب المرأة لا يحبه إلا لله አንድን ሰው ሊወድ ነው አሉ ያን ሰው ደግሞ ለአላህ ብሎ እንጂ የማይወደው በሆነበት መልኩ ለገንዘብ ለዘር ወይም ደግሞ ለተለያዩ ዱንያዊ ግንኙነቶችና ጥቅማ ጥቅሞች ሳይሆን ለአላህ ብቻ ብሎ መውደዱ አንድ ሰው ቀልቡ ውስጥ ኢማን እንዲጸና የእምነትን ጥፍጥና እንዲያገኝ ያደርገዋል አሉ ይሄንን መስአላ ለምንድነው ማንሳት ያስፈልገው ከተባለ አይ الحب في الله ومحبة الصالحين والأولياء ምክንያቱም በዚህ ዘመን ሰዎች በተለይ ደግሞ ወደ ሱና ራሳቸውን የሚያስጠጉ ወደ ሰለፎች ኢንቲሳብ የሚያደርጉ በሱና የሚታወቁ በተውሂድ ላይ ኢስቲቃማ ያላቸውን ደጋግ ሰዎች ሳይቀር መጠርጠር አንድን ሰው በኸይር ላይ ያዩት አምስት ወቅት ሶላት እነሱ ጋር እየሰገደ የሱና ኢማዎችን እየወደደ ተውሂድና ሱና የሚቀርቡበትን መጃሊሶች እያዘወተረ ያዩት ይሄን ሰው ከመውደድ ቀልባቸው ውስጥ የተለያየ ግርዶዎች ይቀመጣል ይሄ ሰው እከሌ የሚባለው ኡስታዝን ይደግፋል ወይ ስለነከሌ ምን ይላል በሸሪዓ ሚዛን ላይ አንድ ግራም የማይመዝኑ መሳኢሎችን እያስነሳ ስለዚህ ምን አይነት አመለካከት አለው ኢላ ገይሪ ذلك من الشكوك ጥርጣሬዎችን ይዞ ወይ ራሱ በዕልም በተቅዋና በመልካም ስራ ወደ አላህ የሚያቃርበውን ነገር የሚሰራ አይሆንም ያን ካልቻለ ደግሞ ይሄን ነገር የሚያገኝበት ሌላው መንገዱ ይሄን ስራ የሚሰሩ ሰዎችን በመውደድ ነበር ያንንም እንዳያገኝ አሁን በተቀስናቸውና ሌሎች ምክንያት የተነሳ በሁለቱም በኩል ኸይር ከማግኘት ይታገዳል الأصل أهل السنة والجماعة ويزند عند سو بسنة كتاوكا بصلاة بتلاي عبادة وجلا استقامة كتايبت توحيد سنان يميود توحيد الناس سنان يازو أئمة وجنا علماء وجن يميا كبر مجالس وجاتشون يميازو التركهونه يانسو مودد ለሱ ረዳት መሆን ነው አስሉ አሁን ግን በተቃራኒው አስሉ ምን ሆኗል ጥርጥር ሆኗል የሱና ሰዎች ዘንድ ትክክለኛውን የሰለፎች መዝሐብ ካለ መረዳት ዒልም የሚሰጠው በትንንሽ ሰዎች ከመሆኑ የተነሳ በየመንደሩ ኡስታዝ እየተባለ ስም የሚሰጠው የተወሰኑ ተከታዮች ብቻ ካለው እነዚያን ብቻ ይዞ ከሰዎች ጋር በሽሽቅ ውስጥ መግባት በቂ ነው ብሎ የሚያስብ ሰው ጋር ሆነው አስሉን ምን አደረጉት መጠራጠር አንድን ሰው በኸይር ላይ ያዩ በተውሂድ በእስቲቃማ ላይ እያገኙት እሱን ከመውደድ ከሱ ጋር አብሮ ከመሆን የተለያዩ አላህ
ሱልጣን ያላወረደባቸውን ነገራቶች ይዘው አስሉን ትተው ይሄንን ሰለፎች ዘንድ ማለት ነው እንደ መጨረሻ አማራጭ የሚወሰደውን ነገር አስል አድርገው ይዘዋል። ሰለፎች አስላቸው ኢህሳኑ ظن ነው። አንድን ሰው በሱና ላይ በኸይር ላይ ካዩት በሱ ላይ መልካም ነገርን ይጠረጥራሉ። ያንን መጠርጠር የማያስችላቸው ሁኔታ ላይ እስከሚሆኑ ማለት ነው حتى ስህተትን ጥፋትን ቢያዩበት ያንን ጥፋት በኸይር ለማየት የማይገቡበት ጉድጓድ የላቸውም። ያ ሁሉ ካልተሳካላቸው ተቸግረው እየከበዳቸው ነው ይሄንን ሰው ወደ መጥላት ከሱ ወደ ማስጠንቀቅ የሚዞሩ እና አንድ ሰው በዕልሙም በዒባዳውም በኢስቲቃማውም ትልቅ ደረጃ መድረስ የማይችል አላህ ያንን የሚያገኝበት አቅም ያልሰጠው ከሆነ ለዚህ ተለዋጩና አማራጩ ይሄን አቅም የተሰጣቸውን ሰዎች መውደድ ነው። أنس بن مالك رضي الله عنه من إلى أن رجلا سأل النبي صلى الله عليه وسلم عن الساعة فقال متى الساعة عند سو نبياتنا عليه الصلاة والسلام سلا قيامة سلا سأتي تطيقاتشو مجنا سأتي توالاتشو قال عليه الصلاة والسلام وما أعددت لها لصوا من أزقاجته الله تعالى كزيام سويو فكأنه استكان كما جاء في رواية تسبر قلب لا يتنش إن التسمى وهين تياكي سيطيقون كزيام ملس لنا ما أعددت لها كثير صلاة ولا صيام ولا صدقة ولكني أحب الله ورسولها يعني بزو صومم صلاتم صدقام على الزقاجه اللاتم نقرقن اللهنا ملكتنيون عليه الصلاة والسلام أودالهون يالا نبياتنا عليه الصلاة والسلام يزين قزي من عرض أنت مع من أحببت انقدا وسانت كودر كوقارنا هالو أنس بن مالك رضي الله عنه يهين الحديث أسكتلو من إذن فما فرحنا بشيء فرحنا بقول النبي صلى الله عليه وسلم أنت مع من أحببت فإني أحب النبي صلى الله عليه وسلم وأبا بكر وعمر فأرجو أن أكون معهما بحبي إياهم وإن لم أعمل أعمالهم من على أنس رضي الله عنه نبياتنا عليه الصلاة والسلام أنت كودر كوقارنه ባሉት ንግግራቸው የተደሰትነውን ያክል በምንም ነገር ተደስተን አናውቅም ማለት ምክንያቱም እኔ አለ ነብያችን አለይሂ ሰላቱ ወሰላምን አቡበክርና ዑመርን እወዳቸዋለሁ እነሱን በመውደዴ ደግሞ ከነሱ ጋር አብሬ እንደሆነ እመኛለሁ ስራቸውን ባልሰራ እንኳን አለ ይሄ ሱሐቢ ረዲየላሁ ዐንሁ ነብያችን አለይሂ ሰላቱ ወሰላም ከ10 አመት በላይ ያገለገለ ነው الله وانجلون اندمرلت دعاء يدركلت صحابي ነው فهو من المكثرين كنبياتنا عليه الصلاة والسلام ብዙ ሐዲሶችን የዘገበ ነው ይሄን ያክል ፈضል ያለው ከመሆኑ ጋር የታላላቆቹን ደረጃ መድረስ ስለማይችል እነሱን በመውደድ ከነሱ ጋር ለመሆን ይመኛል ስለዚህ አንድ ሙእሚን ማድረግ ያለበት በራሱ የዕልም የዒባዳ የኢስቲቃማ ደረጃው ዝቅ ካለበት ከሱ የሚሻሉ ኡስታዞችን መሻይኾችን ዑለማዎችን አኢማዎችን በመውደድ እነሱን በማክበር የነሱን መጃሊስ በማዘውተር ከነሱ ጋር አብሮ ለመሆን የአላህ Subhanahu Wa Ta'alaን ፈضል በእነሱ በኩል ለማግኘት መሞከር ነው አማ በራሱም ምንም የሌለው ያላቸውንም ሰዎች የሚጠላና የሚንቅ ከሆነ هذا خسر الدنيا والآخرة ዱንያውንም አኺራውንም የሚከስር ይሆናል ለዚህ ነው ይሄንን መስአላ ያነሳ ነው አይ አብዛኛዎቹ የሱና ሰዎች ወደ ሱና ወደ ተውሂድ ኢንቲሳብ የሚያደርጉ ከመሆናቸው ጋር ይሄንን ትልቅ አስል ጠንካራው የኢማን ዘለበት ብለው ነብያችን አለይሂ ሰላቱ ወሰላም የገለጹትን ነገር ሲተው ስለሚስተዋል حب الصالحين ብዙ ፈዳኢሎች ያሉት ነገር ነው
ከዚያ ውስጥ ያሳለፍናቸውን አሳልፈናል ሌሎችም ነብያችን አለይሂ ሰላቱ ወሰለም በተለያዩ ሐዲሶቻቸው ጠቅሰዋል አንድ ጊዜ ምን ይላሉ አን ረጁላን ዛረ አኸለሁ في قرية أخرى የሆነ ሰው ሌላ መንደር ላይ የሚገኝ ወንድሙን ዘየረው እሱን ለመጠየቅ ሄደ فأرصد الله له ملكا أي بمنقد لا يمتبابك وملائكان الله سبحانه وتعالى أدرك إنها يسو بزيا من قرس يالف أين تريد يتنو متفلقوا بلو طيقوا ملائكة كزيام يسو من بلو ملسة عند وندم مالن أي الله بلو وندم يازو مالك السلمة طيقنا يمهيدا والو ملائكهم هل لك عليه من نعمة تربها السلاي مبزات وإما ملسون يمتفلق يهون سأقع الله اندي عايسو زند يمتهدو دنياوي يهون تكمل لما أبنية نواي بلو طيقو قال لا أيضا لما لا غير أني أحبه في الله عز وجل لا الله بي أودوا له نجي እሱ ዘንድ የማገኘው ምንም አይነት ዱንያዊ ጥቅም አለ ብዬ አይደለም የሚሄደው አለ የዚህን ጊዜ መለኩ ምን አለው فإني رسول الله إليك بأن الله قد أحبك كما أحببته فيه እኔ ወደ አንተ የተላኩኝ አላህ መልእክተኛ ነኝ ምን መልእክት ይዤ ነው የመጣሁት አለ አላህ ይሄንን ወንድምህን ለሱ ብለህ ስለወደድከው ለሱ ብለህ ስለምትዘይረው ودوهال إن إهن الملأكت لا استلالف اللهن يمتاه وتعالى وكذلك نبياتنا عليه الصلاة والسلام بل إلى حديثات جولاي من إلالو إن لله ملائكة يطوفون في الأرض يلتمسون أهل الذكرى لا الله ملائكته تشالوت بمدر لاي يمياسسوا بمدر لاي يميزوروا አላህን የሚያወሱ ስለ አላህ የሚነጋገሩ ሰዎችን ለመፈለግ ነው فإذا وجدوا قوما يذكرون الله تنادوا هلموا إلى حاجتكم አላህን የሚያወሱ ሰዎች ካገኙ ይጠራራሉ ኑ ወደ ጉዳያችሁ የምንፈልገውን አግኝተናል ይባባላሉ ከዚያም በኋላ እስከ ሰማኡ ዱንያ በከንፎቻቸው ይከቧቸዋል አሉ ነብያችን አለይሂ ሰላቱ ወሰለም ከዚያ فيسألهم ربهم وهو أعلم منهم ከነሱ የበለጠ የሚያውቅ ቢሆንም አላህ ይጠይቃቸዋል ما يقول عبادي ባሮቼ ምን ይያሉ ነው ይላቸዋል ከዚያም መላእክቶቹ يسبحونك ويكبرونك ويحمدونك ويمجدونك ይሉታል ባሮችህም አንተን እያጠሩህ እያላቁህ እያመሰገኑህና እያወደሱህ ነው ይሉታል اللهم هل رأوني أي تونيال اندي إلال قالوا ما رأوك على أيهم بلا يملسال قال وكيف لو رأوني بأيون انديت اللي هونونا إلى الجواب ملايكو الجم بأيهم ما كزيه بلتا ياتأروه يا مسقنوه يا لقوهن يا مقسوه نبار بلا يملسال كزيام الله من يطيقات الجوال فما يسألوني من دنو النزي سويت يميطيقون إلى الجوال قالوا يسألونك الجنة جنة النو يميطيقوه بلو يملسوا لتا قال هل رأوها جنة أي تواتال ديلا قالوا ما رأوها على أيوات بر يملسال اللهم وكيف لو رأوها بأيوات انديد لهون نبر إلى الجوال ملائكوتهم بأيوات ما كذب بلته نيتا ጉጉት ያድርባቸው ይገዙ ያመልኩ ነበር ይላሉ ከዚያም አስከትሉ አላህ فمما يتعوذون ከምንድነው ጥበቃን የሚሹት ይላቸዋል قالوا من النار ከእሳት ከጀሃነም ነው ጥበቃን የሚሹት ይላሉ قال هل رأوها جهنمን አይተዋታል እንዴ ብሎ ይጠይቃል መላእክቶችም አላዩዋትም ብሎ ይመልሳሉ ቢያዩዋት እንዴት ሊሆኑ ነበር ይላል አላህ መላእክቶችም ቢያዩዋትማ ይበልጥ ይፈሯት
ይጠነቀቋት ነበር ይላል ከዚያም አላህ ተባረከ ወተዓላ መጨረሻ ላይ ምን ይላል فأشهدكم أني قد غفرت لهم እኔ ለነዚህ ሰዎች ምህረትን እንዳደረኩኝ አስመሰክራችኋለሁኝ ምስክር ሆኖ ይላቸዋል ከዚያም በኋላ ነብያችን አለይሂ ሰላቱ ወሰለም ይላሉ فيقول ملك من الملائكه ከነዚያ መላእክቶች መካከል አንዱ እንዲህ ይላል ያ ረብ በመካከላቸው ከኔ የሚባል ሰው አለ እሱ ከነሱ አይደለም የመጣው የሆነ ጉዳይ ለማሳካት ነው ይላል አላህ ተባረከ ወተዓላ ምን ይላል ወለሁ قد غفرت ለሱም ምርየለታለሁ هم القوم لا يشقى بهم جليسهم እነሱ እኮ አለ እነዚህ ህዝቦች ተቀማማጫቸው ከነሱ ጋር አብሮ የሚሆን እድለቢስ የማይሆንባቸው ሰዎች ናቸው አለ ይሄ ነው ደጋግ ሰዎችን በመውደድ ከነሱ ጋር በመቀማመጥ እነሱን በማክበር እነሱን በመጎብኘት በመዘየር የሚገኘው ፈضል حتى ከነሱ ባንሆን እንኳን እነሱ ዘንድ በመገኘታችን ብቻ የአላህ Subhanahu Wa Ta'ala መግፊራውን ረህማውንና ፈضሉን እናገኛለን ስለዚህ ማንኛውም ሙስሊም የሱና አኢማዎች የሱና ዑለማዎች የሱና ኡስታዞች ዒልም የሚያቀርቡበትን ቦታ ስለ አላህና ስለ መልእክተኛው አለይሂ ሰላቱ ወሰለም የሚናገሩበትን ቦታ ማዘውተር አለበት كما يقول سفيان ابن عيينة رحمة الله عليه عند ذكر الصالحين تتنزل الرحمة دقاق سوج بميوسبت بوتا الناس بميذكروبت ጊዜ እዝነት ትወርዳለች ይላል ስለ ደጋግ ሰዎች የሚወራበት ደጋግ ሰዎች የሚሰበሰቡበትን መጅሊስ ማዘውተር እዚያ አብዝቶ መገኘት የአላህ ምህረቱ እዝነቱ በሚወርድበት ጊዜ ለዚያ ተጋላጭ እንድንሆን ያደርገናል በዱንያም በአኺራም ፈላህ እንድናገኝ እንሆናለን وكذلك ደጋግ ሰዎችን መውደድ ከነሱ ጋር መጎዳኘት እነሱ ጋር አብሮ መሆን ካለው ጥቅም መካከል يوم القيامة የነዚህን ሰዎች ሸፋዓ ማግኘት ነው ነብያችን አለይሂ ሰላቱ ወሰለም በሐዲታቸው ምን ይላሉ ما أنتم بأشد لمناشدة في الحق قد تبين لكم من المؤمن يومئذ للجبار ይላሉ ከናንተ መካከል እኮ አንዳችሁም እውነትነቱ ግልጽ በሆነበት ጉዳይ ላይ አይከራከርም አይጠይቅም ሙእሚኖች يوم القيامة አላህን ለወንድሞቻቸው ከሚጨቀጭቁትና ከሚጠይቁት የበለጠ ይላል አይ አንድ ሰው በዱንያ ይገባኛል የኔ ነው ብሎ ያሰበውን ነገር እሱን ለማግኘት ከሚጥረው ጥረት ከሚጨቃጨቀው ጭቅጭቅ የበለጠ يوم القيامة ሙእሚኖች ለጓደኞቻቸው አላህን ይከራከራሉ አላህ ዘንድ ቆመው ይጨቃጨቃሉ فلما رأوا أنهم قد نجوا إلى نبياتنا عليه الصلاة والسلام يوم القيامة بزي أدقنيا الناس شقاركا مؤمنوች እንደዳኑ ባወቁ ጊዜ قالوا يا رب ጌታችን ሆይ ይላሉ اخواننا كانوا يصلون معنا ويصومون معنا ويعملون معنا ከኛ ጋር ይሰግዱ ይጾሙ ብዙ ኸይራቶችን ይሰሩ ነበር የት ናቸው ይላሉ የዚህን ጊዜ አላህ ምን ይላቸዋል اذهبوا فمن وجدتم في قلبه مثقال دينار من إيمان فأخرجوه هيدنا جهنم وست قلب وست يدينار كبدة يأكل إيمان يغنياتهبة أو طيلة أساد رقمو يسجد ملكتاتهم انداتنك الله كلكلاتا يهدنا النزي مؤمنوች የዲናር ክብደት ያክል ኢማን ያገኙበትን ሰው ይዘው ይወጣሉ ከዚያ አሁንም አይቆጠቡም አሁንም ያላወጣናቸው አብረውን ከኛ ጋር ሲሰግዱ ሲጾሙ የነበሩ ሰዎች የሉም ይላል አላህም اذهبوا فمن وجدتم في قلبه مثقال نصف دينار فاخرجوه ልብ ውስጥ የግማሽ ዲናር ክብደት ያክል ኢማን ያገኛችሁበትን ሰው አውጡ ይላል ያንንም ያወጣሉ አሁንም ይቀርዋሉ ይላል የዚህን ጊዜ አላህ اذهبوا فمن وجدتم في قلبه مثقال ذرة من إيمان فأخرجوه ሂዱና ቀልብ ውስጥ የብናኝ ክብደት የጩጫን ክብደትን ያክል ኢማን ያለውን አውጡ ይላቸው لذلك
فما لنا من شافع ولا صديق حميم يملون القرآن أنكز إمام البغوي رحمة الله عليه بترقم جزء كنبيات عليه الصلاة والسلام يهون الحديث تكسات والحديث في سنده ضعف ولكن معناه وهم باسالفوا حديث يمكاتتن ሙእሚኖች ጀነት ከገቡ በኋላ ምን ይላሉ ጓደኛዬ የት ነው ይላል ከዚያም አላህ Subhanahu Wa Ta'ala ጓደኛውን ከእሳት አውጡለት ይላል የዚያን ጊዜ ነው አይ ሁሉም ደጋግ ጓደኛውን እያስታወሰ በዱንያ ከሱ ጋር አብሮ የነበረውን ወንድሙን ትዝ ይያለው ሲጠይቅ አላህ አውጡለት ይላል በዱንያ ደጋግ ጓደኞች ያልነበራቸው ሰዎች فما لنا من شافع ولا صديق حميم ይላሉ የዛን ጊዜ አሉ ለኛ አማላጅም እንደዚሁም ደግሞ የቅርብ ወዳጅም የለንም ይላሉ ምክንያቱም የዛን ጊዜ መዋደድም መቀራረብም የሚጠቅመው ለሙእሚኖችና ለተቅዮች ብቻ ነው الأخلاء يومئذ بعضهم لبعض عدو إلا المتقين የዚያን ጊዜ የቅርብ ሰዎች ወዳጆች ጥላት ናቸው እርስ በርሳቸው አላህን የሚፈሩ ሲቀሩ ማለት لذلك حسن البصري رحمة الله عليه من الله استكثروا من الأصدقاء المؤمنين فإن لهم شفاعة يوم القيامة مؤمن ጓደኞችን አብዙ ለነሱ የቂያም ቀን ሸፋዓ አላቸው ይላል እነሱን የማይቀርብ ከነሱ ጋር አብሮ የማይሆን ከሆነ حتى ስራው የበዛ ቢሆን ላይፈይደው ይችላል በተቃራኒው ግን የሰራው ኸይር ነገር ወደ ጀነት ለመግባት የማያደርሰው ቢሆን እንኳን በዱንያ የሚያዘወትረው የደጋጎችን መጃሊስ ከሆነ አብሮ የሚውለው ከኸይረኞች ጋር ከሆነ የሚወደው ዑለማዎችን ሷሊሖችን ዑባዶችን ከሆነ በዱንያ እነሱን የሚወድ የሚዘይር እነሱን የሚኻድም ይሄ ዱንያውም አኺራውም አላህ ያሳምርለታል ምክንያቱም እነዚህን ሰዎች በመውደዱ ከነሱ ጋር አብሮ በመሆኑ ከነሱ ጋር ስለመደበው አላህ በሐዲስ ነብያችን አለይሂ ሰላቱ ወሰለም ምን ይላሉ አላህ ምን ይላሉ حقت محبتي للمتحابين فيا وحقت محبتي للمتزاورين فيا وحقت محبتي للمتبادلين فيا وحقت محبتي للمتصافين فيا ለኔ ብለው በተዋደዱ ለኔ ብለው በተዘያየሩ ለኔ ብለው በተሰጣጡ ሰዎች ላይ ውዴታዬ ግዴታ ሆናለች ይላል አይ እነዚህ ሰዎች የኔን ውዴታ ለማግኘት ምንም የሚጋርዳቸው ነገር የለም ውዴታዬን በእነሱ ላይ አደርጋለሁ وكذلك በሌላ ሐዲስ ላይ ነብያችን አለይሂ ሰላቱ ወሰለም سبعة يظلهم الله في ظله يوم لا ظل إلا ظله بلو በዚያ በአደገኛ ቀን በየውም القيامة ሰባት ሰዎችን ጥላ በሌለበት ቀን አላህ ጥላ ውስጥ ያደርጋቸዋል ፀሐይ ማይል አካባቢ ቀርባ ሰዎች እንደ ወንጀላቸው እንደ ሁኔታቸው በላባቸው እየሰመጡ የዚያን ቀን እነዚህን ሰባት ሰዎች አላህ የራሱ በሆነ ጥላ ላይ ያደርጋቸዋል ከነዚያ መካከል አንዱ ማን ነው ለአላህ ብሎ የወደደ ነው ስለዚህ ሙስሊሞች በአጠቃላይ ሁላችንም በኸይር ላይ የምናያቸውን ሰዎች መውደድ استقامة توحيد سنة علم مجالس ላይ የምናያቸውን ሰዎች ማክበር ከነሱ ጋር መቅረብ ለነሱ መቆርቆር በቀርባችን መገኘት አለበት عمر بن عبد العزيز رحمة الله عليه وهذا من كبار التابعين حتى عند العلماء أمستنيو خليفة الراشد يدربوتان أي كأبو بكر كعمر كعثمان كعلي يقتلوا
የሱ ኺላፋ ነው ኺላፋ ራሺዳ ውስጥ የሚመደበው እስከ ማለት የሚደርሱ አሉ ትልቅ ኢማም ነው እና አንዱን አገልጋዩን መውላውን እወድሃለሁኝ አለው እናም ለኔ ወዚር እንድትሆን እፈልጋለሁ አይ ዑመር ረዲየላሁ ዑመር ረህመቱላሂ ዐለይሂ ኸሊፋ ተደርጎ ለሙስሊሞች ተሾሟል እና የኔ ሚኒስትር እንድትሆን የኔ አጋጅ እንድትሆን እፈልጋለሁኝ አለው ሰውየው ባሪያ ነው አገልጋይ ነው ለምን ብሎ ጠየቀ ዑመርም ረህመቱላሂ ዐለይሂ ምን ብሎ መለሰለት ሰው የማያይብህ ቦታ ሶላተ ዱሃ ስትሰግድ አይቻለሁኝ አለ ዑመር ኢብኑ አብዱል አዚዝ ይሄንን ሰው እንዲወደው እንዲያቀርበው ከሱ ጋር ሆኖ ሙስሊሞችን እንዲመራና እንዲያስተዳድር የመረጠበት ምክንያት ምንድነው ይሄንን ሰው ኢኽላስ ኢስቲቃማና ሶላህ ስላየበት ነው ስለዚህ አንድ ሙስሊም አምስት ወቅት ሶላት ከሱ ጋር መስጊድ የሚያያቸውን ሰዎች ሐለቀተል ዒልም ላይ የሚገናኛቸውን ወንድሞቹን የተውሂድ የሱና ኢማዎችን ዑለማዎችን የሚወዱ ሙስሊሞችን አይቶ የማይደሰት በቀልቡ ለነሱ መሐባን የማይዝ ከሆነ ይሄ ቀልቡ የታመመ ሰው ትልቅ አደጋ ላይ ከመግባቱ በፊት ቆም ብሎ አላህ ልቡን እንዲያለሰልስለት ለኸይረኞች ውዴታ በቀልቡ ውስጥ እንዲያደርግለት መለመን አለበት በኢልሃህ አለበለዚያ ይሄ ቀልቡ የደረቀ ነው የሚሆነው ኢስቲቃማውም ላይ ሰባቱም ላይ ትልቅ ኸለል ሊፈጠርበት ይችላል ሷሊሖችን ደጋጎችን መውደድ ወይም ደግሞ መጥላት ስለወደድክ ፈዳኢሎችን አግኝተህበት ከጠላሃቸው ደግሞ ምንም የማትያዝበት ጉዳይ አይደለም በል የአላህን ወዳጆች ደጋግ ሰዎች ዑለማዎችን አውሊያዎችን የሚጠላ እነሱን የሚያስቸግር ሰው ትልቁ ዒድ መጥቶበታል ነብያችን አለይሂ ሰላቱ ወሰላም እንዳሉ فيما يرويه عن ربه قال من عادى لي وليا فقد آذنته بالحرب ينين وداج دق هنا مؤمن تقي طلات ادرغو يازال ጦርነትን አውጀበታለሁ አንድ ሙስሊም በኸይር ላይ የሚያያቸውን ኢስቲቃማ ያላቸውን ኡስታዞች ዑለማዎች መሻይኾች የማያከብር እነሱን የማይወድ ከዚህ አልፎ እነሱን የሚዘልፍ በተለያዩ መንገዶች የሚያስቸግር ከሆነ አላህ ጦርነት አውጆበታል በዱንያም ጠማዕኒናና ሰኪና ያገኝም ቀልቡም ለኢማንና ለተቅዋ ምቹ አይሆንም በአኺራም እንደዚሁ ከከሳሪዎች ይሆናል لذلك አንድ ተቅዩ الدين ابن صالح المقري የሚባል በሸይኹ الاسلام ተይሚያ ረህመቱላሂ ዐለይሂ ዘመን የነበረ ሰው ነውና ምን ይላል አንድ ጊዜ የሆነ ግጥም ጻፉልኝ ብዬ አጻፍኩኝ አለ ያ ግጥም ያው ሰውየው ሸይኹ الاسلام ተይሚያ ረህመቱላሂ ዐለይሂ ለማነወር እሱን ለመውቀስ የገጠመው ግጥም እና ይሄንን ግጥም ካጻፍኩኝ በኋላ ይዤ ወደ ቤት ወሰድኩታል እና ይሄ ሸይኹ ህይወቴ ሁሉ መስቀልቅል አለብኛል በየቀኑ መከራ ውስጥ ነኝ በየቀኑ ድንጋጤ ፍርሃት ሽብር ውስጥ ነው የምኖረው ከዚያ በመንድነው ይሄ ሁሉ መከራ የመጣብኝ ብዬ ማሰላሰል ጀመርኩኝ አለ እንግዲህ ድሮዎቹ ቀልባቸው ደህና ስለሆነ ችግር ሲያጋጥማቸው በየት በኩል እንደመጣ ያውቃሉ አማኛ ችግሩ በየሁሉም አቅጣጫ ስለሆነ የሚያጋጥመን ችግር በምን እንደመጣብን እንኳን መለየት አንችልም لذلك አንድ ጊዜ ኢብኑ ሲሪን ረህመቱላሂ ዐለይሂ እስር ቤት ታሰረና ምን አለ والله ዛሬ የታሰርኩት ከዚህ አመት በፊት በሆነ ሰው ስቄ ነው አለ لذلك ابو سليمان الداراني رحمه الله عليه من ይላል ወንጀላቸው ባነሰ ጊዜ በየት በኩል እንደተመጡ አወቁ አለ እኛ ግን ወንጀላችን ስለበዛ በየት በኩል እንደተመጣን አናውቅ ነጭ ልብስ ላይ ጥቁር ነገር ካረፈበት ወዲያው ታውቀዋል እነዚህ ሰለፎች ነጭ ነው ሱብሃቸው በኸይር ላይ ነው የሚውሉት
የሆነች ነገር ሲሰሩ የሚባጣባቸው መከራ በዚያች ምክንያት እንደሆነ ያውቃሉ حتى فضيل بن عياض رحمه الله عليه من ይላል ወንጀል መስራቴን ክፉ መፈጸሜን በሚስቴና በፈረሴ ጸባይ ያውቀዋለሁ እና ይሄ ሸይኽ ህይወቴ ሁሉ መስቀልቅል ሲልብኝ እንደው በየት በኩል ነው ሁሉ መከራ የመጣብኝ ቢሳስብ ለካ ያችን ሸይኹል ኢስላም ረህመቱላሂ ዐለይሂን የሚያነውር የሆነ ግጥም ካጻፍኩ በኋላ ነው ይሄ ሁሉ መምጣት ያዘብኛል ከዚያ ያን ነገር ቀዳደድኩና ለአላህ ቃል ገባሁኝ ይሄንን ግጥም በመላሴ ይላልን ካሁን በኋላ ሸይኹንም በተመለከተ ክፉ ነገር ላልናገር ብዬ አላህ ጋር ቃል ኪዳን ገባሁኝ የዚህን ጊዜ አለ ይሄ መሳኢብ ሁሉ ተነሳልኝ አላህም ከዛ የተሻለ ኸይር ነገር ቀይሮ ሰጠኝ ይሄ ነው ደጋግ ሰዎችን ጥላት አድርጎ መያዝ የአላህን አውሊያዎች ትልቅም ይሁን ደረጃቸው ትንሽም ይሁን ዑለማዎችን መሻይኾችን ሷሊሖችን መጥላት እነሱን ማስቸገር የሚያመጣው መከራ ይሄ ነው ቀልብህ ለኢማን ምቹ እንዳይሆን ህይወትህም የተረጋጋ እንዳይሆን ያደርጋልና ማንኛውም ሙስሊም ደጋግ ሰዎችን ሊወድ እነሱን ሊንከባከብ ከነሱ ሊከላከል የነሱን መጃሊስ መቀማመጫ ሊያዘወትር ይገባዋል እንጂ በተቃራኒው እነሱን ጥላት አድርጎ ሊይዝ በመላሱም ይሁን በተግባሩ ሊያስቸግር አይገባውም ደጋግ ሰዎችን መውደድ ይሄን ያክል ከሆነ ፈضሉ እነማንን ነው መውደድ ያለብን የሚልም ጥያቄ መነሳቱ አይቀርም አይ ለአላህ ብሎ መውደድ ይሄን ያክል ደረጃ ያለው ከሆነ ከነዚያ ከወደድካቸው ሰዎች ጋር የሚያደርግ ከሆነ እነማንን ነው መውደድ ያለብን ስንወድስ ቀደም ተከተሉ እንዴት ነው መሆን ያለበት የሚለውን ማንሳት አለብን ሙእሚኖች ከሁሉም በበለጠ ሊወዱት የሚገባው አይ بعد محبتهم لله تبارك وتعالى ለራሱ ለذاቱ ተብሎ የሚወደደው አላህ ብቻ ነው ከዚያ ውጭ ያለው የሚወደደው ለአላህ ተብሎ ለራሱ ተብሎ የሚወደድ አንድም ፍጡር የለም ለማንነቱ ለذاቱ ተብሎ የሚወደደው አላህ ብቻ ነው ከዚያ በኋላ ነብያችንም አለይሂ ሰላቱ ወሰላም የሆኑ ከዚያ በታች ያሉት ለአላህ ብለን ነው የምንወዳቸው ከሰዎች ሁሉ አስበልጠን ልንወደው ግድ የሚለን ነብያችን አለይሂ ሰላቱ ወሰላም ናቸው መጀመሪያ እሳቸውን ስንወድ ደግሞ ከወላጆቻችን ከልጆቻችን ከነፍሶቻችን አስበልጠን ነብያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉት لا يؤمن احدكم اي لا يكتمل ايمانه حتى اكون احب اليه من والده وولده والناس اجمعين አንዳችሁ ኢማኑ አይሟላም እሱ ዘንድ ከወላጆቹ ከልጆቹ ከሰዎች በአጠቃላይ ከነፍሱም የበለጠ እስከም ተወዳጅ እስከመሆን ድረስ ይላል وكذلك عمر رضي الله عنه አንድ ቀን ነብያችን አለይሂ ሰላቱ ወሰላም ከራሴ ሲቀር ከሁሉም የበለጠ አስበልጬ ወዳችኋለሁ አላቸው ከዚያም ነብያችን አለይሂ ሰላቱ ወሰላም لا والذي نفسي بيده حتى اكون احب اليك من نفسك በፍጹም ከራሴ የበለጠ ተወዳጅ እስከመሆን ድረስ ኢማንህ አልሞላም አሉ ከዚያም ዑመር ረዲየላሁ ዐንሁ አሰብ አደረገና ለካ ከራሱ የበለጠ ነብያችን አለይሂ ሰላቱ ወሰላም ይወዳል هذا حال سائر الصحابه صحابዎች በአጠቃላይ ነብያችን አለይሂ ሰላቱ ወሰላም ከሁሉ ነገራቸው አስበልጠው ይወዳሉ ከዚያም ዘወራልና ዑመር አሁን አላቸው ከራሴ የበለጠ እንኳን ተወዳጅ ናችሁ ነብያችንም አለይሂ ሰላቱ ወሰላም ማለት الان يا عمر አሁን ነው ኢማንህ የሞላልህ አሉ ከዚያ በኋላ ደግሞ ከነብያችን አለይሂ ሰላቱ ወሰላም አስከትለን የምንወደው አቡል አንቢያ ወኢማሙ الحنفاء خليل الرحمن ابراهيم عليه الصلاه والسلام ናቸው الله ሁለት ኸሊሎችን ብቻ ነው የያዘው ኸሊል ማለት ሁላ اعلى درجه المحبه የውዴታ የላይኛው የጫፉ ደረጃ ነው በዚህ የውዴታ አይነት ሁለት ፍጥረቶች ብቻ ናቸው የተነጠሉት ነብያችን አለይሂ ሰላቱ ወሰላም እና ኢብራሂም አለይሂ ሰላቱ ወሰላም ከዚያ ደግሞ አስቀጥለን بقيه اولي العزم من الرسل موسى عيسى ونوح عليهم الصلاه والسلام እነዚህ ነው ከዚያ ደግሞ
የቀሩትን ነብያቶችና ሙርሰሎችን ማለት ነው። ከዚያ አስቀጥለን የምንወደው ማን ነው? ሱሐበቱ ረሱል ሰለላሁ ዐለይሂ ወሰለም የነብያችንን ዐለይሂ ሰላቱ ወሰላም ሱሐቦች ነው። ከነብያቶችና ከሙርሰሎች በኋላ ከሱሐቦች የበለጠ ምድርን የረገጠ የተከበረ ትውልድ የለም። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ እንዳላቸው እነዚህ ሱሐባዎች አገራቸውን፣ ንብረታቸውን፣ ልጆቻቸውን ሁሉ ነገራቸውን ትተው ለአላህ ብለው የተሰደዱትን ደግሞ ተቀብለው ሁሉ ነገራቸውን ያካፈሉ ደማቸውን ለአላህ Subhanahu Wa Ta'ala ለማፍሰስ ምንም አይነት ማመንታት በቀልባቸው ላይ የማይገኙ ህዝቦች ናቸው። للفقراء المهاجرين الذين أخرجوا من ديارهم وأموالهم يبتغون فضلا من الله ورضوانه وينصرون الله ورسوله أولئك هم الصادقون والذين تبوأوا الدار والإيمان من قبلهم يحبون من هاجر إليهم ولا يجدون في صدورهم حاجة مما أوتوا ويؤثرون على أنفسهم ولو كان بهم خصاصة ومن يوق شح نفسه فأولئك هم المفلحون له مهاجروችና አንሷሮችና አላህ በዚህ መልኩ ነው የሚያሞግሳቸው የሚያወድሳቸው። ለአላህና ለመልእክተኛው ብለው እስልምናን ለመርዳት ብለው አገራቸውን ገንዘባቸውን የተው እነዚህኞቹም ደግሞ እነሱን ተቀበለው ያስተናገዱ ሁሉ ነገራቸውን ያካፈሉ ናቸው። والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه وأعد لهم جنات تجري تحتها الأنهار خالدين فيها أبدا. النزي الله يودداتشو النسوم دقمك الله يودد هزبوش ناتشو كالنسوس تلقم تنشم ታማኝ ትልቅ ደረጃ ያላቸው የአላህ አውሊያዎች ናቸው። ከነሱ መካከል አንድን ሰው እንኳን በክፉ ያነሳ በቀልቡ ለነሱ መጥፎን ነገር የቋጠረ فعليه لعنة الله والملائكة والناس أجمعين يا الله የመልእክተኛው የመላእክቶች የሰዎች እርግማን ባጠቃላይ ይሆንበታል። እነዚህ ሰዎች ከአላህ በታች ባይኖሩ በምድር ላይ ሙስሊም አይገኝም ነበር። ከአላህ በታች እነዚህ ሰዎች ሁሉ ነገራቸውን አሳልፈው ሰጥተው ለእስልምና ባይሰሩ ኖሮ ምድር በጨለማ ትሞላ ነበር። أولئك أصحاب النبي وحزبه ولولاهم ما كان في الأرض مسلم ولولاهم كانت ظلاما بأهلها ولكن هم فيها بدور وأنجم ولولاهم كادت تميد بأهلها ولكن رواسيها وأوتادها هم كما يقول ابن القيم رحمة الله عليه الناس باينور مدر لا مسلم አይገኝም ነበር ይላል። እንደዚሁም ምድር በጨለማ ተዋጥ ነበር። ነገር ግን ምድር ላይ ጨረቃዎቹም ኮከቦቹም እነሱ ናቸው። وكذلك ምድርም ትናወጥ ትርገፈገፍ ነበር። ነገር ግን እሷን ያጸኗትና ያቆሟት እንደ ተራራ ችካል የሆኗት እነሱ ናቸው። እነዚህን ሰዎች መውደድ ማክበር ለነሱ መቆጨት እነሱን በክፉ የሚያነሳን ሰው መጥላት ዋጅብ ነው። አማ ከነሱ መካከል አንዱን እንኳን ቢሆን በክፉ የሚያነሳ ስለነሱ ክፉ የሚያስብ ቀልቡ የተበላሸ ዱንያውም አኺራውም የጠፋ ነው። وكذلك እንዲህ አይነት ሰው ጋር የሚቀማመጥ ከእንደዚህ አይነት ሰው ጋር ወዳጅነት የሚፈጥርም ሰው የተበላሸና ዱንያውም አኺራውም የጠፋ ነው የሚሆነው። ከነዚህ ሱሐባዎች ደግሞ መካከል أفضلهم وسيدهم أبو بكر الصديق رضي الله عنه ثم عمر ثم عثمان ثم علي ثم بقية العشرة المبشرين بالجنة كذا السابقون الأولون من المهاجرين ثم السابقون الأولون من الأنصار ثم أهل البدر ثم أهل أحد ثم أهل بيعة الرضوان كذا بهذا دقم سائر الصحابة تنش تلك سانر هلون مودد هلون ما كبر قلب ውስጥ የሚሰማ የሆነ እነሱን ስናስታውስ በአይናችን እንባ የሚያስወጣ የሆነ መሐባ እነዚህን ሰዎች ልንወድ ይገባል። ይሄ የሚገኘው ታሪካቸውን በመማር የኖሩትን አኗኗር በማወቅ ነው። እነዚህ ሰዎች ሆዳቸው ላይ ድንጋይ ያሰሩ ከረሃብ የተነሳ ማለት ነው።
የኸንደቅ ዘመቻ ጊዜ አህዛቦች 10 ሺህ ሆነው ነብያችን አለይሂ ሰላቱ ወሰላምና ሱሐቦችን ለማጥፋት ሲመጡ በመዲና ዙሪያ ጉርጓድ መቆፈር ነበረባቸው። ከዚያ ያንን ሲቆፍሩ እንግዲህ በመሃል በጣም ረሃብ አስቸገራቸውና ወደ ነብያችን አለይሂ ሰላቱ ወሰላም መጥተው ልብሳቸውን ከፍ አድርገው ድንጋይ እንዳሰሩ አሳዩአቸው። ከዚያም ነብያችን አለይሂ ሰላቱ ወሰላም በዚህን ጊዜ እሳቸውም ልብሳቸውን ከፍ ሲያደርጉ እሳቸው በሰው ሁለት ድንጋይ አስረዋል ሆዳቸው። እንዲህ ሆነው ነው እስልምናን የተሸከሙት። እንዲህ ሆነው ነው ይሄንን ዲን ለኛ ያስተላለፉት። እንዲህ ተረበው የሚያገኙት ምግብ ደግሞ እዚህ ግባ የሚባል አይደለም። حتى انس رضي الله عنه ድርቅ ያለ ዳቦ በጠነባ ወዝ ነበር የምንበላው ይላል። ጁምዓ ሲደርስ ሲደሰቱ ነበር የተወሰነ ምግብ ስለሚዘጋጅላቸው ማለት ነው። እንዲህ ሆነው ነው እስልምናን ተሸክመው ለኛ ያደረሱት። እነዚህን ሰዎች መውደድ ማክበር ለነሱ ዱዓ ማድረግ ከነሱ መከላከል ዋጅብ ነው። ከዚህ አልፎ በሸር የሚነካቸው هذا መልዑን ዱንያውም አኺራውም የጠፋበት ሰው ነው። ከዚያ በኋላ እንግዲህ ሰዎችን የምንወደው ለነዚህ ሰዎች ባለው ተከታይነት የነሱን መንገድ በገጠመበት ልክ ነው። አይ ነብያችን አለይሂ ሰላቱ ወሰላም ሱሐቦቻቸውን እንዲህ ከሆኑ የሚል ቀይዳ ያስፈልገናል። ዝም ብለን መውደድ ብቻ ከነሱ በኋላ የመጡትን ግን والذين اتبعهم باحسان ብሎ አላህ በቀይድ እንደጠቀሰው እነሱን በመልካም የተከተለ የነሱን መንገድ የተጓዘን ነው። አንድ ሰው መንገዱ ወደ ነብያችን አለይሂ ሰላቱ ወሰላም ወደ ሱሐቦቻቸው በቀረበ ቁጥር ለሱ ያለን መሐባ የባሰ የጠበቀ መሆን አለበት። لذلك ከነብያችን አለይሂ ሰላቱ ወሰላምና ከሱሐቦች በኋላ በደንብ ልንወዳቸው የሚገባው هم ائمه اهل السنه والجماعه يا اهل السنه والجماعه ائماዎችና ዑለማዎችን ان سفيان الثوري ان امام احمد ان امام الشافعي ان حسن البصري وغيرهم من ائمه السلف كذا بኋላ ደግሞ محققዎችን ان شيخ الاسلام ابن تيميه ان امام المجدد محمد ابن عبد الوهاب ان شيخ ابن باز ان شيخ ابن عثيمين ان شيخ الباني እነዚህ የሱና አይማዎች ናቸው። እነሱን መውደድ መንገዳቸውን መከተል እነሱን መታዘዝ ይኖርብናል። ይሄ ነው የኸይሩ መንገድ። አንድ ሰው ከተከተለው ዱንያውም አኺራውም የሚበጅለት። አማ ከዚህ ውጭ صلاة العشاء ዱንያችንም አኺራችንም ይበላሻልና የአላህ ሰዎችን መውደድ ኸይረኞችን ጓደኛ አድርገን መያዝ እነሱ የሚገኙበትን መጃሊስ ማዘውተር ይገባናል። هذا والله اعلم وصلى اللهم على نبينا محمد وعلى آله وصحبه وسلم. سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.